አቶ ልደቱ አይነት ደግሞ በመጽሐፋቸው ሳላመሰግን በመጀመሪያም ነው አንዱ አቴዲን ይቅርታ እና አቶ ልደቱንም ይቅርታ ለመጠየቅ የፈለግኩት። ለመጽሐፋቸው አመሰግናቸዋለሁ። የመጽሐፍ ችግር የለባቸውም፣ የንግግር ችግር የለባቸውም፣ የክላሪቲ ኦፍ ቶት ችግር የለባቸውም። አቶ ልደቱ እንደዚህ አይነት ሰው ቀጥተኛው መስመር ላይ ገብቶ ፖለቲካው እንዲመራ ካላደረገ ኪሳራው ከፍተኛ ስለሆነ ነው አቶ ልደቱ ላይ የምወርደው። አቶ ልደቱን በጻፉት መጽሐፍ ህወሓትን ለማዳን የሚሄድበት ህወሓት አሁን እንግዲህ ህወሓት የብሔር ፖለቲካን አቶ ልደቱ ይጠየፋል አለኝ አቶ አዲስ ቅድም። የብሔር ፖለቲካ የአማራን ህዝብ መከራ እንደሚያበላ አዲስ አይጠፋውም። የብሔር ፖለቲካን ኢንስቲትዩሽናል ህገ መንግስታዊ አድርጎ ተቋማዊ አድርጎ የ100 ዓመት የቤት ስራ ሰጠዋቸው ያሉ አቦይ ስብሃት ለመሆናቸው አዲስ አይጠፋውም። የብልጽግና መንግስትን ለማስወገድ ከጀርባ አቦይ ስብሃት ረን እንደሚያደርገውም ደግሞ መካድ አይቻልም። በአደባባይ የወጣ ነገር ነው። አቦይ ስብሃት ትግራይ አገር ትሆናለች ተብሎ ዳዊት ለጠየቃቸው ጥያቄ እንዲህ ዶክተር አብይ ይፈቅድልናል የሚለው ጥያቄ ለምን የኦሮሞ ፖለቲከኞች ለምን አብይን የጠመዷቸው ይመስሏቸዋል? የኦሮሞ መንግስት ባለበት የመገንጠል ጥያቄ ብታመጣ የፌዴራል መንግስት ካላጸደቀልህ ህገ መንግስቱ አገር መሆን ስለማትችል ነው። ስለዚህ ህወሓትም በዚህም በዛም ብላ መንግስት ይዛ በማግስቱ ትግራይ አገር ትሆንልሃለች። ሂደቱ ይሄ ነው። ትንቅንቁ ዝጋ ነው ያለው። እኔ የቱጋ ቁልፉ የቱጋ እንደሆነች ስለተረዳሁ ነው ልደቱ ላይ ጠንከር ምለው። ይጽፍም ደግሞ ሚስሊድ ስለሚያደርግ ማለት ነው። አንድ መጽሐፍ ሲጻፍ ኢህአዴግና ብልጽግና አንድ ናቸው። ብልጽግና ማለት ኢህአዴግ ቁጥር 2 ነው ካልክ የተቃዋሚ ፖለቲካዊ ችግሮችን ዘርዝረ አንድ በአንድ ከባህሪ አንጻር ከፖሊሲ ክላሪቲ ኦፍ ቶት አንጻር ከባህሉ አንጻር አዋጣም አንድ መሆን አለብን። ከዚህ በኋላ ኢትዮጵያ የሽግግር መንግስት የለም፣ ጠንካራ የፖለቲካ ፓርቲ ተቃዋሚ ማቋቁመን አማራጭ መንግስት መሆኑን ብለ የጻፍከውን ለመለወጥ ምን ነባራዊ ሁኔታ ተገኘ ነው። ኢንቴሌክቹዋሊ ነው የምጠይቀው፣ ለሐሜትም አይደለም ነው የምጠይቀው። አቶ ልደቱ የምጠይቃቸው ይሄ ነው የኔ ጥያቄ። ትላንት እንዲህ ብለው ነበር፣ ዛሬ እንዲህ ብለው ነበር። የቱን እንመኖ? ሁለተኛ እውነት አብሮነት ውስጥ አርበኛ ዘመነ አሉ። አርበኛ ዘመነ እስክንድርን በሳት አቃጥላቸዋለሁ ያሉ ናቸው። አሁን እንዲያው የዶክተር አብይ መንግስት ቢወድቅ አርበኛ ዘመነ በስልጣኔ ከመጣ አቃጥለዋለሁ ያሉ የገዛ ወንድሙን አቃጥላለሁ ያለው አሳልፎ ይሰጣል? ይሄ እውነት ነው። ዋናው ዓላማው ዶክተር አብይ ከስልጣን ላይ መወገድ እንዳለበት ግልጽ እየሆነ መጥቷል። ለምን ህወሓትም የፌዴራልን ስልጣን ካልተቆጣጠረች ትግራይን አገር ማድረግ አትችልም። የፌዴራል ዩኒታ ያስፈልጋል፣ ምንም ጥርጥር የለውም። ያችንም አታ ከስልጣን ላይ ወጥታ መቆየትን አልቻለችም። አቶ ልደቱ ግን አሁንም ህወሓትን ለማዳን ሲፍጨረጨሩ ነው የምንመለከታቸው። ይሄ የትግራይ ኤሊቶችንም ምን ያክል ሲያንጨረጨር እንደነበረ ሲጋተሯቸው እንደነበረ አቶ ልደቱን አቶ ቴዎድሮስና አቶ ሰለሞን አሉላ ሰለሞን አይተናል፣ በቪዲዮ ተመልክተናል። ይሄም መጽሐፍ አሁንም ያቀረቡት ጽሁፍ ዶክተር አብይን ለማንሳት ዶክተር አብይን የሚለው እንግዲህ አንድ ነገር እንረዳ። ቅድም ቴዲያን መሰረታዊ ጥያቄ ይጠይቃል። ዶክተር አብይ የተረከባት ኢትዮጵያ ምን ትመስል ነበር? ዶክተር አብይ የተረከባትን ኢትዮጵያ ይሄ የአብሮነት ኃይል ቢረከባት ምን ነበር የሚያደርጋት? ምን ነበረ የህወሓት ቻሌንጅ? ምን ነበረ? ዶክተር አብይ ለምን የምንዘነጋው? ተቋማትን የተቆጣጠረ ነበረ። ገንዘቡ በእጁ ነው ያለው። አብዛኛውን አሁን እኮ የተደበቁ መሳሪያዎች የሚወጡ ያኔ የሸሹ ነው። ከመከላከያ ብቻ የተቀበለው እኮ አልነበረም። ለምንድነው እውነትን ክደን የምንነሳው? ለምንድነው ትናንት ረስተን ዛሬም ብቻ የምንተነድነው? ሁሌ እኮ ስላወራን ፖለቲካ የሰራን አይምሰላችሁ። የምትወዱትን ማህበረሰብ አጠቅሙትም። እውን ፖለቲከኛ ከሆናችሁ ፕሮግራም አውጣችሁ አጀስት አድርጋችሁ መተባበር ከሚገባችሁ ጋር ተባብራችሁ አማራጭ ሆናችሁ ስትመጡ እንጂ ዝም ብሎ በማውራትም እኮ ፖለቲካ አይሰራም። በመሳደብ አብይን በመሳደብ ፖለቲካ አይደለም። ይሄ ፖለቲካ አይደለም። መጥፎ ትምህርት እንዲያውም ለዚህ ተጣሞ ላደገ ትኩስ ኃይል ማቀበል ነው የሚሆነው። ይሄ የተጣመመ ትውልድ ኃይል እኔ በዚህ መልኩ በመደመር አርማለሁ ብሎ መጽሐፍ ጽፎ መጣ። የለም ይሄን ትውልድ ኃይል እኔ የማርመው በዚህ ነው ብለና እኔ የምከተለው የኢኮኖሚክ ፖሊሲ የፋይናንስ እንትኑ ይሄ ነው ብላ አማራጭን ይዘና ቁጭ ብሎ በማውራትና በማማት በሐሜት ፖለቲካ አይሰራም። የሐሜት ፖለቲካ ልናቆም ይገባል። ስንተች እሺ መንግስት ይውደቅ
መንግስት ቢወድቅ የዶክተር አብይ መንግስት ቢወድቅ አዲስ አበባ ላይ የሚፈጠረው እልቂት አስባችሁ ታውቃላችሁ? እውነት ይሄን አስበን ነው የምናወራው ወይስ ማውራት ስላለብን ነው የምናወራው? ሪል ፖለቲካ ነው የምናወራው ወይስ አስበንበት ነገን ታሳቢ አድርገን ነው የምናወራው? እኔ አማራጭ ዶክተር የብልጽግና መንግስት አማራጭ ተገዳዳሪ ኃይል እንዲኖረው እፈልጋለሁ። ምክንያቱም ዲሞክራሲ አገሬ ላይ እንዲሰፍን ስለምፈልግ ያለ ጠንካራ ተፎካካሪ ኃይል ዲሞክራሲ የሚባል ሊመጣ እንደማይችል ስለማቅ ማለት ነው። በአንጻሩ ደግሞ ተቃዋሚ ኃይሉ ብጥስጥስ ያለ 100 ምናምን ፓርቲ ተቋቁሞ አንድ የሚረባ ፖሊሲ የሌላቸው ፖሊሲን አምጣ እኔ እመራለሁ የሚል የፖለቲካ ኃይል የተደራጀበት ሀገር መሆኑን ዘንግተነው ነው። መንግስት አውርደን በእኛ አገር በዚህ ሁኔታ ሁሉም ድንበሩን አጥሮ የራሱ መከላከያ ኃይል አደራጅቶ 9 ትንንሽ ለመሆን በቋፍ ባለበት ላይ ወገን ላይ ለምን ነው የኦሮሞ ኃይሎች ዶክተር አብይን የጠመኑት ብላችሁ ነው የምታስቡት? እንደ እችን ኦሮሚያ የምትባለዋን ህወሓት የሰጠንን ሊያስመልጠን በሚል አይደለም እንዴ? አብዛኞቻችሁ ችግራችሁ ኦሮምኛ ስለማታዳምጡ ነው። ታመናል፣ ጎበዝ፣ እንደ ሀገር ታመናል። የዶክተር አብይን የተቀበልን ሸክም ዶክተር አብይ ሰርተው ጠቅላይ ሚኒስትር ለመሆን ሰርተው ከዛሬ 10 ምናምን ዓመት በፊት የሚናገሩትን በሙሉ ነው አሁን እያደረጉ ያሉት። ሁሉንም በመጽሐፋቸው ላይ ጽፈዋል። ሁሉንም ስለ ወደቡም ጽፈዋል። አሁን ድንገት ተነስተው ጦርነት አጀንዳ ለማስቀየስ አይደለም። መደመር ላይ ተመልከቱት፣ የመደመር መንገድ ላይ ተመልከቱት፣ ጽፈዋል ስለ ወደብ። እንዲያውም መከላከያ ስለ ሀገሪቷ የመከላከያ ኃይል ስታንዳርድ ሲያወጡ ጽፈዋል። ዶክተር አብይን እቀበላለሁ አልቀበልም ሌላ ጉዳይ ነው። አትሊስት ግን እጃቸው ላይ የወደቀችውን አገር በምን መልኩ ነው መመራት የሚለውን ነገር እንደ ሊደርሺፕ ብልጽግናም እንደ ፓርቲ እርግጥ ሐሰሱም ገሰሱም ስለገባበት ራሱ ችግር ነው። ያፈነግጦ የወጣው የህወሓት ኃይል ውስጥ የቀበረውን ስለሚያውቅ ነው የተማመነው። ብልጽግና በአንድ እግሩ እንዳይቆም በሁለት እግሩ እንዳይቆም የሚያደርጉትም በዚህ ምክንያት ነው። እነ ጀዋር የኢህአዴግ ስርዓት ሲፈርስ ለምን ተንጫጩ ይመስላቸዋል? የኢህአዴግ ስርዓት ፈረሰ አልፈረሰ ምን አገባቸው እነ ጀዋር? ኦፒዲዮ ፈረሰ አልፈረሰ ምን አገባቸው እነ ጀዋር? ተቃዋሚዎቹ ኃይሎች ብአዴን ፈረሰ አልፈረሰ ሌሎች ኃይሎች ምን አገባቸው? ያ የኢህአዴግ አደረጃጀት የኮአሊሽን ፓርቲ እንደኛ አገር በኢትኒክ ፖለቲክስ ዳይቨርሲፋይድ ለሆነ አገር የኮአሊሽን የፖለቲካ አደረጃጀትና በብሔር የሚደራጅ ፖለቲካ አደረጃጀት አገር አያድንም፣ አገር ይበትናል እንጂ። አገር የሚያድነው የኢንቴግሬቲቭ የፖለቲካል ፓርቲ አደረጃጀት ነው። እሱም የብልጽግና ታይፕ ማለት ነው። አንዴ ቃል ዶክተር አብይ የሚደነቁት የብልጽግና ፓርቲን በማቋቋማቸው ትልቁ ስራ ፖይንት የማደርግላቸው ብልጽግና ውስጥ ያሉት አባላቶች ዝርክርክ እንደሆኑ አንደርስታንድ። የፓርቲ ሲስተሙን ወጥ በማድረጋቸው ተርፈናል። የመጀመሪያው ሰው ሪኮግናይዝ ማድረግ የማይፈልገው እኔ ስለምደግማቸው ስለማልደግፋቸው ታውቀኛለህ። ፕሮፌሽናል ላይ የከሌ ደጋፊ መሆን አልችልም። ነገር ግን ዛት ኢዝ ሪያሊቲ። የኢህአዴግ አደረጃጀት ቢሆን ኖሮ በዛ ቋፍ ላይ ኦፒዲዮ እና ብአዴን ተባብረው ህወሓትን አስቀይመው ውጤቱ የሀገር መበታተን ነበር። ስልጣን ላይ የነበረችው ያኔ መልሼ የ100 ዓመት የቤት ስራ ሰጥቻለሁ፣ መልሼ እቆጣጠራለሁ፣ አጋጭቼ እመጣለሁ የሚለው ፖሊሲ ነው። አሁንም ህወሓትንም ዋጋ ያስከፈለ፣ የትግራይን ህዝብ ዋጋ ያስከፈለ፣ ኢትዮጵያን ዋጋ ያስከፈለ፣ ነገም ልጆቻችንን ዋጋ የሚያስከፍለው። ስለዚህ ፖለቲካ ስናወራ በቅንነት እናወራ፣ አንብበን እናወራ፣ በምናውቀው ነገር እናወራ። የሀሜት ፖለቲካ ይቅር አላችሁት በቲክቶክ አንዳንዱ አንደዚህ ሲገለባበጥ ሲሳደብ ነበር። ተዉት። ይህን ፖለቲካ ጻፉና አምጡ፣ ፖለቲካ አስሩ። ቴንክ ዩ። በዩቲዩብ ከመጡ ጥያቄዎች ሀሚቲ አልበሽርን ለመጣል ከአልቡርሃን ጋር ተጣምሮ አልነበር እንዴ? አዎ፣ አርኤስኤፍ እና ሳፍን ሲመሰርቱ ሁለቱ ኢንድ ሪዘልታቸው የመጀመሪያ ጎላቸው አልበሽርን ከስልጣን ማስወገድ ነበር። ከስልጣን እሱን ካስወገዱ በኋላ ነው ካርቱም ላይ የተታኮሱት። ይሄ የአደባባይ ሀቅ ነው። ሌላኛው ጥያቄ ቲፒኤልኤፍ ፊቭዝ አረጋ የሚባል ቲፒኤልኤፍ 4 ኪሎ ማምጣት አይፈልግም። ነገር ግን ዋነኛ ጎላቸው አብይን መጣን ነው። አልቲሜት ጎላቸው ምናልባትም በእስኪ የሚያሻሽል ከሆነ ድጋሚ አነብላችኋለሁ። አብይን ከጣሉ በኋላ ስለዚህ ሊመለሱ ነው ማለት ነው። 4 ኪሎ አይገቡ። ጌታቸው ረዳ 4 ኪሎ እንደሚፈልጉ ተናግሯል። ኬሪያም ተናግራለች። ቲፒኤልኤፍ እናንተን ይሸውዳችኋል ብዬ አላስብም። ፖለቲካ ውስጥ የቆያችሁ ሰዎች ናቸው። ማንኛውም ፖለቲከኛ ስልጣንን ቢፈልግ እኔ አልፈርድበትም። ስልጣንን የምትፈልገው ለምንድነው? ህግ ለመጻፍ ነው። ስለዚህ ቲፒኤልኤፍ ከቀናው በለስ ከቀናውና ድጋሚ 4 ኪሎ መምጣት ከቻለ እኔ ልንገራችሁ ዛሬ ቲፒኤልኤፍ
ለአንዴና ለመጨረሻ ጊዜ ካላሸነፋችኋቸው እስከ ክርስቶስ መምጫ ድረስ 4 ኪሎን ይመኛሉ። በተለያዩ መንገዶች ኢንድ ጎላቸው ወይም ደግሞ የትግላቸው ኢንድ ሪዘልቱ ሴንትራል ገቨርንመንቱን መቆጣጠር ነው። የኔ እምነት ነው። እንግዲህ ይህን ብዙዎቹ ይጋራሉ። ይሄ ይሆናል አይሆንም አላውቅም። እናንተ የተወያያችሁባቸው ትጠብቃላችሁ። ወደ ያው ዋነኛው ቅድም የተነሳው ኢንፍራስትራክቸር እና ኢንፍራስትራክቸር የምለው ላይ ጠቅላይ ሚኒስቴሩ የምንሰሩ ማህበራዊ ግንኙነታችንን ህዝብን አንድ ከማድረግ አኳያ ምን ሰሩ? የባሰ ነገር ነው የሆነው ወይስ የተሻለ ነው የሆነው የሚለውን ማለት ነው። ከዛ አኳያ ባይ ዘ ዌይ መጀመሪያ ጠቅላይ ሚኒስቴሩ ኦሮማራ ጥምረት የተደራጀበት ያን ብቻም ሳይሆን በገዢ መደብ በሚለው የተጠናወተ አንድን የአማራን ማህበረሰብ በአንድ ላይ ገዢ መደብ ብሎ ስሙ ሲወገዝ የነበረው ማህበረሰብ የጋምቤላ መሪ ጭምር ማለት ነው። ከጋምቤላ ሂዶ ሞጣ ቀራኒዮ የጋምቤላው ከተማ ካንቲባ ሞጣ ቀራኒዮ ሂዶ ይሄን ለማህበረሰቡ ለጎጀም ማህበረሰብ ስናገርና ስገልጽ እንግዲህ ይሄ ማለት ቁማር ተበልተሃል ማለት ነው። አማራ ክልል ውስጥ ያለው የጽንፈኛ ቡድን ቁማሩን ተበልተሃል ማለት ነው። በገዛ በአይምሮ ውስጥ በፈጠርከው የራሴ ሜዳ ነው ብለህ አይምሮ ውስጥ በፈጠርከው ጠቅላይ ሚኒስቴሩ እየሄደ ፕሮጀክቶችን ሲያስመርቅ ለህዝቡ መልእክት ሲያስተላልፍ የት ነበርክ? ቁማር ተበልተሃል። 4 ኪሎ ታስባለህ በራሴ ሜዳ ላይ አንተ አይምሮ ውስጥ ተፈጠርከው የራሴ ሜዳ ማለት ነው። በዛ ሜዳ ላይ ቁማሩን እየተበላ የምታወራው ነገር ተቢሐነስት እዚህ ላይ አብዛኛው የምትናገሩት ቁማር የተበላችሁ ናችሁ። ዜሮ ሰሚ ፖለቲክስ ነው። ማህበረሰብ ውስጥ ባይዘወይ ትልቁ የፖለቲካ አሁድ ማህበረሰብን በቀኝ እጅህ መያዝ አለብህ። በግራ እጅህ ስትራቴጂን ማህበረሰብን በቀኝ እጅ መያዝ አለብህ። ማህበረሰቡ የት ነው ያለው? የማህበረሰብ ስነ ልቦና ጠቅላይ ሚኒስቴሩ በዞረበት እያያችሁ ነው። መንገድ ዘግቶ ውምል ህዝብ ነው። ድሮ ባይዞ በኢህአዴግ ጊዜ ይከፈለናል እናውቃለን። ተካፍሎ እኮ ነው የምትወጣ። አሁን ግን ህዝቡ ጠቅላይ ሚኒስቴሩን ለማየት እንኳን እንዴት ተረባርቦ እንደሚወጣ ይሄ ሀገር ያወቀው ፀሐይ የሞቀው ነው። አዛውንቶች፣ እናቶች ቤት ያጡት ቤት እየገነባላቸው የምመረቅ መሪ ነው። እየተመረቀ ነው አለው ጠቅላይ ሚኒስቴሩ። በጠቅላይ ሚኒስቴር ደረጃ የምናወራ ከሆነ ማለት ነው። በስትራቴጂ በመዋቅር ደረጃ የምናወራ ከሆነ አንዳንድ ሌቦች አሉ። ምን እየተደረገ ነው? ሌቦችን ህዝብ እያጋለጠ የወረዳ አመራርን ካቢኔን ህዝቡ እያወጣ እየተፈረደበት ነው። በግራውንድ ላይ ያለው ነው የምነግራችሁ። ይሄ ነው የህዝብን ህልውና የምታገኝበት። ሌባ ካለ ህዝቡ ሲያጋልጥ ታወጣለ። ይህን በተግባር እየተሰራ ነው ያለው። ሌባንም እያጠፋን ነው አለን። ዲጂታላይዝ እያደረግን ነው አለን። ሌባን ለማጥፋት ማለት ነው። አሰራሮችን የውስጥ አሰራርን ማለት ነው። በዛ ልክ የምናወራ ከሆነ ጠቅላይ ሚኒስቴሩ የአንበሳውን ሚና ተጫውቷል። የኢትዮጵያን ህዝብ አንድ ማድረግ ማለት ነው። ግን በደንብ ማየት ያለብን ትላንት ሽፍታ ገሞራ የሚባል ሽፍታ አማራ ክልል ውስጥ የነበረው ሽፍታ ዛሬ አለ ወይ? ሽፍታ አለ ወይ ዛሬ የምለውን ምንድን ነው ያለው? እንትኑን ነው ማየት ያለብን። ያተረፍነው ነገር የአማራ ህዝብ አሁን ሽፍታ የሚተክስበት የለም። ጽንፈኛ ነው አለው አማራ ክልል ውስጥ ጽንፍ ይዞ አማራ ተበድሏል ብሎ ቁማር የተበላ ነው አለው። 3-4 ጊዜ ቁማር የተበላው ማለት ነው። ይህን ደግሞ ህዝባችን አውቋል። ከዚህ በላይ ምንድን ነው የፈለጋችሁ? ጠንካራ አቋም ካላችሁ ተሰብስባችሁ ኑ። ማይክሮ ተፎካካሪ ፓርቲዎች ተሰብሰቡና አንድ ጠንካራ ሁኑ። ይሄ ይጠቅመናል። እኛም አብረን እንሰራለን፣ አገሪቷን እናሻግራታለን። ከዛ ውጭ ግን ብልጽግናን ማንም መንካት አይችልም። አንተ በጥቃቅንና አነስተኛ እየተዋቀርክ በየመንደርና በቡድን የምትሄድ ከሆነ ብሊቭ ሚ ሴንቸሪ እንቆያለን።
ሴንቸሪ ነው የምላችሁ። ጠንካራ ሆናችሁ አንድ ከሆናችሁ ግን ሀገሪቷንም ምንጠቅማለን። እኛም ብንነሳ እናንተ የተሻለ ከኛ የተሻለ ሀሳብ ይዛችሁ ሀገርን መምራት ትችላላችሁ። ኤክስፐርቶች ነን ባይዘው አብዛኞቻችን የተማርን ኤክስፐርት ነን። ሙያ ያለን አስተማሪ ልንሆን እንችላለን። ወደ ማስተማራችን እንሄዳለን። የተለያዩ የኤክስፐርቲስ ባለሙያዎች ነን፣ እንሄዳለን ወደ ስራችን። ግን ገዢ የሆነ ሀሳብ ከኛ የተሻለ ከብልጽግና ፓርቲ የተሻለ ሀሳብ ካለ ና ነው የምልህ። ስትወዳደር ግን የባህር በርን መመለስ አንዱ ልክ እኛ እየሰራን እንዳለን ልክ በተሻለ መንገድ መልሳለሁ። ከዛ በተሻለ መንገድ ይሄን ሚዛን የሚያነሳ ሀሳብ ስታመጣ ቅቡልነት ታገኛለህ። ባይዘወይ ዛሬ ገበሬ እንትን አይደለም። የእኛ ገበሬ የከተማ ህይወት እንድለምድ እያደረግን እኮ ነው ያለን። የገበሬን ቤት እኮ ገጠርን ወደ ከተማ እየቀየርን ነው ያለን። ስታንዳርዳይዝድ ማለት ነው። ሩላር እንትን እየፈጠርን ነው ያለን። አይታችኋል፣ እዚህ ወደ ጉራጌ አካባቢ የተደረገው ማለት ነው። ይሄ ይቀጥላል፣ አሁን ይቀጥላል። እያዘመን ነው ያለን። መጥቶ ግን ከእናንተ ውስጥ እኔ ወላሂ ነው የምላችሁ 4-5 ልጆች ኮንታክት አድርጌ ያለው ቴዲ እዛ ሆኖ በጣም ሲቃወሙ የነበሩ መጥቶ ኦቨርናይት በቃ ከርቡ ነው ማለት ነው። እንዲህ አገሪቷ እንደዚህ አዎ ይሄ ነው እንደውም ችግርም እኮ አለ በዚህ ይሄ ደግሞ ችግር አለ እያል በደንብ እየተረዳዳን ያለን ብዙ ልጆች ሽፍት አድርጓል። ባይዘው ስትሄዱ የነበረች ኢትዮጵያን ነው የምታዩት። እናንተ በሊቢያ ሄዳችሁ ሊሆን ይችላል፣ እውነት ነው በዛ ጊዜ ነበር። እዛኔ እንደነበረው ጭቆና ዛሬ ያለ ብላችሁ ነው የምታስቡ። የዛሬ 10 ዓመት የነበረው ስርዓት ዛሬ ያለ ይመስላችኋል? ኮምፕሊትሊ እንደዛ አይደለም። ለማንኛውም በደንብ መታየት ያለበት እንድትይዙልን ኢንፍራስትራክቸሩ ላይ የተሰራው የማይነቀል ማለት ነው አለት ሰርተናል፣ ማህበረሰቡን አንድ ማድረግ ላይ። ይሄን ደግሞ የምታዩበት ጽንፍ የያዙ አሉ። ጽንፈኞችን ዝም ብለን አይተን ኢትዮጵያ እንደዚህ ነች ብለን ጀነራላይዝ የምናደርግ ከሆነ ይሄ ትንሽ ጠበብ ካለ አመለካከት የመጣ እንትን ነው። ባይዘ በደንብ ማየት ያለባችሁ ማለት ነው። ዛሬ አንድ አማራ ገበሬና አንድ ኦሮሞ ገበሬ አንድ ላይ ብታደርጉ የእውነቴን ነው የምላችሁ ስለ ስራቸው ብቻ ነው የሚያወሩት። ገበሬን ገጠር ውስጥ ብትጠይቀው ከዚህ በፊት ማን ነው ኢትዮጵያ መሪ ስትል እኔ አላቅም ነው። ዛሬ አላቅም ሳይሆን የተቀነሰበት ጥቅሙ ጭምር የምናገር የምከራከር ገበሬ ነው አለን። በስርዓት ማለት ነው። መዋቅሩን ታች አውርደን ከማህበረሰቡ ጋር ተወያይተን ከገበሬያችን ጋር ማለት ነው። እያንዳንዱ እኛ ከቻልን እብድንም ፖለቲካ እናስተምራለን። እብድ አሁን ኢትዮጵያ ውስጥ ያለው የአእምሮ እንትን ያለበት ፖለቲካ እንድማር እንፈልጋለን። አስፈላጊ ከሆነ ማለት ነው። በደንብ ቢያቅልን ስለ ሀገሩ ቢያቅ ብረዳ ኢትዮጵያ ምን ላይ ያለችን ብለውም ብረዳ በጣም ደስ ይልናል። አማኑኤል ገብተን ብናስተምር ደስ ይለናል። እኔ ግን በሰማሁት የዶክተር ዳንኤል በቀለ በነበሩበት ሰዓት የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው ሪፖርት አስታውሱ እንደሆነ የዛሬ 6-7 ወር ዜና ላይ ጽፌላችኋለሁ። አሁን ያለው መንግስት እንግዲህ ኢሰመኮ ማለት መንግስታዊ ተቋም ነው። በነገራችን ላይ በመንግስት ድጋፍ የሚደረግለት ነው። ገለልተኛ ሆኖ እንደሚሰራ ነው ታሳቢ የሚደረገው። በዜጎች ላይ በማህበረሰብ ላይ የሚደርሰውን የሰብአዊ ድርጊቶች የሚያጋለጥ ነው። ገለልተኛ ሆኖ ከየትኛውን ፖለቲካ ተጽዕኖ በጸዳ መንገድ ስራቸውን ይሰራሉ ነው የሚባሉት። እንግዲህ እነሱ የመንግስት ሰዎች መርጧቸው ያቋቋሙት ተቋም ያወጣው ሪፖርት የብልጽግና መንግስት የአእምሮ ጤና መታወክ የደረሰባቸው ወይም ደግሞ አሁን አንተ በጠቀስከው ቃል የሚጠቀሱ እኔ እንደዛ ማለት አልፈልግም፣ ግን የአእምሮ ህመምተኞችን ከተለያዩ ቦታዎች ከመንገድ ላይ በማስገደድ እየወሰዱ አማራ ክልል ላይ እንደሚያታኩሳቸው ሰምቻለሁ። አይ ነው ይሄ ያስቃል ያስለቅሳል አላውቅም፣ ግን ይሄ የሚያስቅ አይመስለኝም። ቴዲ አይደለም ያለው ኢሰመኮ ያወጣው ሪፖርት ነው። አሁን ፖለቲካ እናስተምራለን ስትላቸው እነዚህን ሕክምና የሚያስፈልጋቸውን የህብረተሰብ ክፍሎች ጤነኛ ያልሆኑ የህብረተሰብ ክፍሎችን እያፈሳችሁ እየወሰዳችሁ አማራ ክልል ታታኩሱ እያታኩሳችሁ እንደዚሁ ከሆነ ጋም እያታኩሳችሁ እንደሆነ ሻሸመኔ ላይ ማጎሪያ ካምፕ እንዳለው ሪፖርት ሰምቻለሁ። እና
ፖለቲካ እያስተማር ነው ስትለው ይሄንን ነው ፖለቲካ እያስተማራችሁ ያላችሁት? እሺ አዎ ቴዲ ምን መሰለህ እሱ አይደለም ኢሰመኮ አሁን እኛ ጋር ያሉ እንትን አላሉ ጠንካራዎች አለ መሰለህ መዋቅራቸው እዛው ጋር ከእንትን ጋር የሚሰራ ነው ራሱ ከጽንፈኛ ጋር የሚሰራ ነው። ለምን መሰለህ እንደዚህ ያልኩበት ኢሰመኮ ማለት እኮ እያንዳንዱ ውስጥ ባጅ አድርጎ ፒፕስ ለብሶ እኮ መግባት ያለባቸው ናቸው። የሰብአዊ መብት ነን ብሎ መግባት ገብቶ መረጃ ይሄን መረጃ ሳይወስዱ በርቀት የሚሰሙትን ከሌላ ሚዲያ የሚሰሙትን ከቢቢሲ ከአልጀዚራ የሚወስዱትን እገሌ እንደዚህ ብሏል የሚለውን መረጃ ወስዶ ቢሮ ውስጥ ቁጭ ብሎ የሚያቀርቡ ናቸው። የኛ ኢሰመኮ በኢትዮጵያ ውስጥ አሉ እስካሁን ጠንካራ ነው ያላየው ቱ ቢ ሆነስት ጠንካራ ሆኖ ገብቶ በጠቅላይ ሚኒስትሩ አቅራቢነት ነው አይደል በህዝብ ተወካዮች ምክር ቤት ፊት ቀርበው የሚሾሙት? ይሾማ ሲሾም እኮ ይሄ የሚሰራው እኮ ለፓርቲ አይደለም ራሱን ችሎ እኮ ነው የሚሰራ። ሪፖርት ሲያወጡ እንደዚህ አእምሮ የጎደላቸውን ሰዎች እያፈሳችሁ ነው ኮንሰንትሬሽን ካምፕ አለ ሻሸመኔ ውስጥ ብሎ ሲያወጡ ገና ለገና ሪፖርቱ ለመንግስት ስላልተመቸ ከጽንፈኛ ኃይሎች ጋር የሚሰሩ ናቸው ተብሎ ስም ይለጠፍባቸዋል ማለት ነው። ስም መለጠፍ አይደለም መረጃውን የሚወስዱት ፕራይመሪ ኤቪደንስ ባይዘው ወይ ኢሰመኮ ምን መሰለ አንዱ ተልእኮውን ልንገር በነገር ላይ በቦታው ሄደን አይተናል ብለዋል። ራእይና ሎክ አይደለም ምንም ያዩት ነገር የለም ቴዲ። አሁን እኮ እነሱ ያሉትን ነው የምነግርህ። አሁን ሪፖርቱን እኔ ያነበባችሁ ዶክተር ዳንኤል በቀለ ባሉበት ሻሸመኔ የሚደረገውን ኮንሰንትሬሽን ካምፕ እንዳለ እነዚህ አእምሮ መምተኞች እየተሰበሰቡ እየታፈሱ ለውጊያ እንደሚዘጋጁ በአይናችን አይተናል ብለዋል። ይኸው አንደኛ የኛ መከላከያ ባይዘው ቴዲ ቱ ቢ ሆነስት ዩዙ ማለት ነው መከላከያ ሰራዊት ሩብ አንድ ጋንታ ከነመሪዋ የሆነ ቦታ እየሄደና ሰላም ለማስከበር አማራ ክልል ውስጥ ይወጣል። ያ ጋንታ በሚወጣበት እነሱ እንደምናገሩት ክፍለ ጦር ምናምን ብሎ ጽንፈኛው እንደሚያወራ አይደለም። ያቺ ጋንታ ስትወጣ የወጣችበትን ዓላማ አስቀድማ ቅድመ ዝግጅት አድርጋ የራሱ የመሐንዲስ አላት በደንብ ተጠንቅቃ ነው የምትሄደው። እነማን ናቸው እዛ ውስጥ ያሉት እዛ ውስጥ የምመደቡት እነማን ናቸው የሚለውን ማውራት አስፈላጊ ከሆነ በጣም ጠንካራ ጋንታ አመራር በጣም ባክግራውንድ ሂስትሪ ያላቸው እንዴ ሃው ይሄን ቴዲ እንዴት ብለህ ነው አንተ ማን የመረጣቸው? መከላከያ እንዴ የራሱ የጸጥታ መዋቅር ነው። የሰምኩ ሰዎች ነው የምትለው? እኔ አይደለም መከላከያ ሰራዊት እኔ አንተ እብዶች ናቸው እዛ የሚሄዱ ምናምን ብለህ ስታወራ ትንሽ እኔ እንደዛ አይደለም ያልኩ። በአንተ አጠራር እብዶችን እንኳን ፖለቲካ እያስተማርን ነው አልክ። ኖ ብንችል እኮ ነው አልኩ። ብንችልና እብዶችም ማስተማር ብንችል ስለ ሀገር ፖለቲካ ማለት እኮ ስለ ሀገር ነው። እብዶችን እያስተማራችሁ ሳይሆን ይቅርታ ለቃላት አጠቃቀሚ አእምሯቸው ህመምተኛ ልዩ ትሪትመንት የሚያስፈልጋቸውን የህብረተሰብ ክፍሎች እያፈሳችሁ እየወሰዳችሁ ለጦርነት እየዳረጋችሁ ነው። ይህን ሪፖርት ያወጣው ቴዲ አይደለም በመንግስት የተሾሙት የኢሰመኮ ሰዎች ናቸው እኮ ነው እያልኩ ያሉት። እኔ አይደለም ያልኩት። የመረጥናቸው ሰዎች ከጽንፈኛ ኃይሎች ጋር ንክኪ ያላቸው ካልከኝ ወደ አስራት ኃይሌ ትንታኔ ይወስዳል። አስራት ኃይሌ የሚባል የእግር ኳስ አሰልጣኝ ኢንፋክት ሁሉም እግር ኳስ አሰልጣኞች ተጫዋቾችን የሚመርጡት እነሱ ናቸው። ከበረኛ ከግብ ጠባቂ እስከ አጥቂ በግብፅ 6-0 ወይ 8-0 ስንሸነፍ ተጫዋቾቼ ኳስ ኮንትሮል አይችሉም ይሏቸዋል። ኮንትሮል ማድረግ የማይችል ተጫዋች ለመረጥ ስትላቸው አይናቸው ይፈታል። አሁን አንተ ራስህ የሾምካቸው ሰዎች ራስህ ላይ ሪፖርት እያቀረቡብህ ነው። መልሰህ ደግሞ ከጽንፈኛ ኃይሎች ጋር ንክኪ ያላቸው ትክክል አይደሉም ካልከኝ ኃላፊነቱ የሚወስደው ማን ነው? ራስህ መርጠህ ራስህ ላይ ሪፖርት ካቀረቡ ማን ነው የሚወቀሰው? ኦኬ እሺ፣ አንድ ደቂቃ ብቻ። ይሄ እንዴት መሰለህ አሁን ኢሰመኮ እኔ ኢሰመኮን ትችት የማነሳበት ከራእዩና የራሳቸው ራእይ ያላቸው ዓላማና ራእይ ያላቸው ራሱ ተቋሙ የሚመራበት ማለት ነው። ማህበረሰብ ውስጥ ወርዶ ውጊያ በሚኖርበት ጊዜ ጦርነት በሚኖርበት ጊዜ ፒፕስ ለብሶ ነው የሚገቡ። በሞተርም ሊሄዱ ይችላሉ፣ በመኪናም ሊሄዱ ይችላሉ። ሲሄዱ ማንም ሰው አይነካቸውም።
እነዚህን ሰዎች ግን እዛ ቦታ ላይ አላየንም። 4 ነጥብ። ስለዚህ የሚያወሩት ወሬ ሰከንድ ሃንድ ከሌላ የተሰማ ይወራልኝ ብሎ ሰንበድ ያወጣው የሆነ ቡድን ያወጣውን ንግግር ነው። አሁን ጠቅላይ ሚኒስቴሩ የመረጣ ጠቅላይ ሚኒስቴሩ እውነት ነው፣ ይሄ ሊመርጥ ይችላል። ከዛ በኋላ ደግሞ ስራውን የሚያሳየው በተግባር ነው፣ ተቋሙ ማለት ነው። በተግባር ከሰራ መሪው ከመራ በስርዓት ሰራ ነው፣ ካልሰራ አልሰራም ነው። ለዚህ ኤቪደንስ የለውም ነው። ሌላ አእምሮ እንትን የተሳናቸው ያልኩበት ለምን መሰለህ? የማንነካው ማህበረሰብ የለም። እኛ ስለ ኢትዮጵያ እንዲያውቁ አባቶቻችንም የሃይማኖት መሪ ማንም ሰው ስለ ኢትዮጵያ እንዲያውቅ እንፈልጋለን። ኢትዮጵያ ምንድነች የምለው ዛት ኢዝ ፖለቲክስ ባይ ዘ ወይ። የኢትዮጵያ ታሪክ ምንድን ነው? ምን አይነት ነው? ሀገረ ግንባታ ላይ ስላለን ማለት ነው። ሀገራዊ ግንባታ ላይ ስላለን ምንድነች ኢትዮጵያ? ኢትዮጵያ የትኛው ኢትዮጵያ ነው ሊኖረን የሚገባ የሚለውን ሁሉም ማህበረሰብ ቁጭ ብሎ እንዲወያይ እንፈልጋለን። በዛ ልክ ብቻል የአእምሮ እንትን ውስንነት ያለባቸው ቢችሉና ብማሩልን ደስተኛ ነን ለማለት ፈልጌ ነው። እኔ ጌታ ቴንኪው ቡኗችን። እሺ እንግዲህ ሰምታችኋል፣ የቡኑን ምላሽ ሰምታችኋል። እናንተ የውሳኔያችሁ የእናንተ ነው፣ ፍርድ የእናንተ ነው። አፍሪካ ዩናይትድ ነው። አፍሪካ ወርታል እንዴ? አዎ የኔ ነው። እኔ መሰለኝ ነው። እኔ ነኝ ይገባል። መጀመሪያ እስቲ ይሄን ፔጅን ፕሮሞት አድርጉልኝ። የአጠቃላይ ቴዲ አሁን አቶ እርታቸውን ፕሮፓጋንዳ ሲል ነበር። ፕሮፓጋንዳ ምን እንደሆነ ባላቅም ማለት ነው። የጃል ታይምስም እንደምታውቀው እነዚህ ናቸው የቀሩት። አሁን እንደምታውቀው ከፋኖ ማለት ነው። ድሮ ቡራ ከረዩ ይል የነበረው ሁሉ ውሸቱ እየተጋለጠበት ቅጥፈቱ እየተነቃበት ሲመጣ እየረገፈ ነው። የለም ድሮም ስንል ነበር። ስለዚህ የአማራ ህዝብ ስልጣን አልያዘም ይሉ ነበረ ድሮ። አራ ምክትል ጠቅላይ ሚኒስትሩ አማራ ነው፣ የህልውና ትግል አለብን ሲሉ አረ ተው አማራ ክልል የሚመራ አማራ ነው፣ ውሸት አያዋጣም ስንል ነበር። ኢንፍራስትራክቸር ያለው አሁን ጃል ታይምስ ሆሮ አማራ ብሎ እኮ ብልጽግና ወደ ስልጣን ሲመጣ ህዝቡ ይተሳሰሩ ነው። ምንድነው አሁን ቅድም ቪዲዮ አቀረበ። ስለዚህ እቺም የጽንፈኝነት ቅጥፈቷ ብትቀር ጥሩ ነው። አሁንም ራሱ የአማራ ህዝብና የኦሮሞ ህዝብ አንድ ላይ ነው ያለው፣ ተሳስሮ ነው ያለ። ምንም የተለያየ ነገር የለም ቅጥፈታችሁ ካልሆነ በቀር ማለት ነው። አመራሩም ተሳስሮ በጋራ እየሰራ ነው ያለው አገሪቷን ለመለወጥ ማለት ነው። የሚራወጡት ጥቅማቸው የቀረባቸው በባንዳነት መቀጠል ስለማይችሉ ከዚህ በኋላ ለባንዳነት የሚሰፈርላቸውም ቀለብ ብልጽግና እያሳጠረባቸው ስለመጣ ይራወጣሉ። ግን በቸርኪያቸው ይቆማሉ። አትዘኢንድ ማለት ነው። የአማራ ህዝብ፣ የኦሮሞ ህዝብ፣ የትግራይ ህዝብ አንድ ላይ ነው የሚቆመው። ህዝቡ በአገሩ አይደራደርም። አብይን በክደት መወንጀል ይፈልጋል። ይሄ መሰረታዊ ራሱ ስለ አገርና ስለ ፓርቲን ነው እኮ የተቃወመ አብይ። ምክንያቱም ወታደር ነበር አይደል? አብይ ለፓርቲው ሰርቭ እያደረገ ነው አንደኛ። ስለዚህ ለኦነግ መረጃ ሰጠ ብለህ ምን የምትቀስበት ነገር የለም። ምክንያቱም ይሄ ፓርቲ መከላከያ ለፓርቲ ሰርቭ ማድረግ አይደለም ነው። ስለዚህ አገር ክደት ነው ምናምን የምትለው ከልደቱ ጋር ልታመጣ የምትችለው ምንም ሎጂክ የፖለቲካ አንደርስታንዲንግ በጣም ማለት ነው አገር ራሱ መገንዘብ እንደማትችል ነው የሚያሳይህ ማለት ነው። ከዚያ ውጪ ምንም ሎጂክ የለው። ልደቱ ካዲ ነው የተባለበት ምክንያት አርቲኩሌት አድርጌ ነው የነገርኩ። ባህር በር እንፈልጋለን ስንል ይሄ አይሆንም እንደውም ምን ይለቀ ከፖለቲካ ይወጣሉ ነው እኮ ያለ ሰው ነው እኮ። ስትራቴጂካሊ ሂ አላይንድ ዊዝ ኢጅፕት ማለት ነው። ስለዚህ ባንዳ ነው፣ ካዲ ነው፣ በአገር ጥቅም ነው እያለ ያለው ሲመጣ እኔ ፖለቲካ ይተዋለሁ ነው እኮ ያለው። ምን ማለት ነው?
ይሄን ነው እያወራን ያለ ነውና እኛ ኢትዮጵያውያን አንድ ላይ ተባብረን እኛም በማነጣጠል እኛም በማጋጨት በእኛ የሚነግዱ እኛን መስለው ስለ ብሔር እየማሉ እየተገዘቱ ብሔሮች እርስ በርሳቸው እንዲጋጩ ትምህርት እንዳይማሩ ልጆች የሚያደርጉ የችጋር የፍጅት ፖለቲካ አራማጆችና ልሳናቸው መፋለም አለብን ነው። ልደቱም ነባራዊ ሁኔታ ጋር የሚጋጭ ሀሳብ አቀረበ ያልኩት እስቲፋን ነው ወይም ሸኔ የት ነበሩ? አሁን ምን ላይ ነው ያሉት የሚለው መገምገም አለበት። የነበረው ሁሉ የት ነው ያለው? አሁን የት ነው? እስቲ አሁን ድሮ ማረክን እንዲያርግን ምናምን የሚለው ቅጥፈት ራሱ ጠፋ፣ ውሸቱ ራሱ ጠፋ፣ ሚዲያ ላይ የለም። ስለዚህ ስለ የትኛው ነው የሚያወራው ነው? የአማራ ህዝብ ጥያቄው ምንድን ነው? ሰላም ነው። ይሄን ዘራፊ ግሩፕ ይሄን ጃውሳ መንግስት ያጥፋልን እኛም እንፋለማለን የሚል ነው። ዚስ ኢዝ ፍርም ስታንድ የአማራ ህዝብ ጥያቄ። ህዝብና ኦሮሞና አማራን የሚያጋጩ ጽንፈኞችን መንግስት ይልቀምልን እኛም እንፋለማለን ነው። ልማት እንፈልጋለን ነው። ስለዚህ መንግስት ከፍተኛ የሆነ አስተሳሳሪ ኢቭን የብልጽግና መንግስት ሞቶ እኮ ምንድነው የሚል ህብረ ብሔራዊ ወንድማማችነት ነው የሚል ብሔር ብሔረሰቦች ዚስ ኢዝ ኢንፍራስትራክቸር የተባለው ህዝቦችን የሚያስተሳስር ወንድማማችነት ነው። አማራ ለኦሮሞ ወንድማማች ነው። ትግሬው ለአማራ ወንድማማች፣ ሁሉም ብሔር ብሔረሰቦች እኛ ወንድማማች ነን። እኛም በማጋጨት የሚጠቀሙት ጠላቶቻችን ናቸው እንጂ ኢትዮጵያውያን አይደሉም። ስለዚህ እዚህ ላይ ፍርም ስታንድድ ሁነን ትልቅ አገር ነን፣ ትልቅ ህዝቦች ነን፣ የሚገባንን ማግኘት አለብን እንጂ እኛ እርስ በርስ እያጋጩ በእኛ የሚነግዱና እኛ በኋላ ቀርነት ኑረን ባህር በራጠን ለወደብ 30% ኢኮኖሚያችንን ዋጋ እየከፈልን የኢትዮጵያን ህዝብ ኑሮ ውድነት ውስጥ የምናቆይበት ዘመን ማብቃት አለበት። ይሄ ትልቅ ህዝብ ታሪካዊ፣ ህጋዊ፣ ጂኦግራፊካሊ ያገኘውን የነበረውን ባህር በር መመለስ አለበት። በዚህ የማይተባበር ፖለቲካ ኃይል የኢትዮጵያ ጠላት ነው። የኢትዮጵያ ህዝብ ጠላት ነው፣ የመንግስት አይደለም። አንዳንዱ ዝም ብሎ ፖለቲካውም እንዴት እንደሚሰራ የማይገባው ህዝብና መንግስት መለየት የማይችል መንግስት ይሄን ከደገፈ ማንኛውም ፓርቲ መደገፍ አለበት። ይሄ መንግስት እኮ የሚቆየው ዘላለም አይደለም፣ ለህዝብ ነው የሚሰራውና በህዝብ ጥቅምና ክብር ላይ የሚመጣ ሁሉ መቃወም አለብን ነው አንደኛው ጉዳይ። ሌላው መንግስት ምንድነው እየሰራ ያለው? ህዝቦችን የማስተሳሰር ስራ በብልጽግና ፓርቲ እየሰራ ሁሉም ብሔር ብሔረሰቦች ያሉበት ሁሉም ለሁሉም ከሁሉም የሆነች ሀገር ማንም የማይገለልባት አገር እየገነባ ነው ያለ። ይሄ ያልጣመው እየተራወጠ ነው፣ ግን እንደሚታወቀው እየረገፈ አሁን ህዝብ ላይም መቆመሩ ዘመን እያበቃ ሰከን ብሏል አሁን። ስለዚህ መንግስት ደግሞ ከፍተኛ የሆነ ስራ እየሰራ ነው ያለው። እንደምታውቁት ወደ 10 ቢሊዮን ዶላር ፕሮጀክት እያካሄደ ያለ መንግስት ነው። ኤርፖርት፣ ሪፋይነሪ፣ ማዳበሪያ አንዴ ቃለ አዎ። ስለዚህ ይሄ መንግስት አደረጃጀቱንም በምታይ ጊዜ ባይዞ እነዚህ የሚፋለሙት የሚባሉት ጽንፈኞች ከመከላከያ ጋር ነው የሚዋጉት። መከላከያ ስርዓት የማስከበር ግዴታ ስላለበት ይሄ ራሱ እንደ ድሮ ፓርቲና መከላከያ አንድ አድርገው ስለሚታጣባቸው ነው እንጂ ምንም ታምሮ ወደ ስልጣን የምትመጣበት የለም ማለት ነው። መከላከያ ህዝባዊ ሆኖ የህገ መንግስት ያስከብራል ማለት ነው። በሰላም መንገድ የሚመጣ ፓርቲ ስልጣን ይይዛል። ስትንደፋደፍ ትኖራለህ እንጂ ስልጣን አትይዝም ያለው ዶክተር አብይ ይሄንን ነው። ፓርቲው በሰላማዊ መንገድ መወዳደር አለበት። በሰላማዊ መንገድ ለመወዳደር ማን ነው ዝግጁ ያለው? ስንት ደጋፊ ያለ? ስንት ነው? አላማ ምንድነው? ለኢትዮጵያ ህዝብ ለሀገር ክብር ለሀገር ጥቅም ምንድነው ያለህ ብለህ ስትጠይቅ አንዳች ነገር ሲወቅጡት እምቦጭ የሆነ ሁሉ እየመጣ እንደዚህ ፖስት አብይ ፖስት ብልጽግና ምናምን የሚለው የሚያወራው ስላጣ የሚቀባጥር ነው። ያው ስራ ማጣት ነው። ልደቱ እንደምታውቁት በሀገር ክደት ሀገር እንዲገባ የተከለከለ ስለሆነ
ስለዚህ ለዚህ ነው የሚጮኸው። እንግዲህ እሱን በእርቅ የሚመጣበት ሁኔታ ካለ መነጋገር ነው እንጂ ነባራዊ ሁኔታውን የማይገልጽ ነገሮችን አንስቶ ብዙ ማውራቱ ብዙ የሚጠቅም አይደለም። ኢትዮጵያ ግን ትበለጽጋለች፣ ብልጽግና ያበለጽጋታል። የህዝቦች አንድነት ህብረት እየበለጸገ ይሄዳል። አመሰግናለሁ። ብታስሩኝም እሰሩኝ ወደ ሀገር ይመለሳለሁ ብሎ በአምስቱም አቅጣጫ ወደ ሀገር ቤት እንዳይገባ የተከለከለ ሰው ነው። አማራጭ ስላጣ ነው ሀገር ቤት ከሀገር ውጭ የቆየው እንጂ ወይ ሀገር ለቆ የፈረጠጠ ወይም ደግሞ በሆነ አታሎ ምናምን ወጥቶ ምናምን አይደለም። እንዲሁም ክስ ካለብኝ ፊት ለፊት ቆሜ እጋፈጣለሁ ቢልም እንዳይገባ የተከለከለ ነው። ሀቁን መውሰድ አስፈላጊ ስላልሆነ ነው። ስለዚህ አቶ ልደቱ አያሌው በነገራችን ላይ እንደዚህም ሆኖ በጣም ያስገረመኝን አንድ ነገር ልንገራችሁ። ዛሬ አንድ ፖለቲከኛ የግል ጥቅሙ ሲቀርበት ኢትዮጵያ የምትባል ሀገር አልፈልግም ይላል፣ ትፍረስ ይላል። ከአቶ ልደቱ አያሌው ግን የሰማሁት ሲናገር የሰማችሁት ሀገር ቤት አትገባም ተብሎ ተከልክሎ አሁንም ድረስ አቶ ልደቱ አያሌውን ብታናግሩት በሀገር ጉዳይ አይደራደርም። ልታጨበጭቡለት ይገባል። አሁንም ድረስ በብሔራዊ ጥቅም ጉዳይ አይደራደርም። ሀገር መኖር አለባት ብሎ የሚያስብ ሰው ነው እና ይህን ሀቁን አትብሉ። ከሚስቱ ጋር ሲጣላ ሁሉች ሀገር ትፍረስ የሚል ፖለቲከኛ ባለበት እንዲህ ያለ ፖለቲከኛ መኖሩ ሀሳቡ ምንም ሆነ ምን መኖሩ ሀቁን ልንወስድበት አይገባም ለማለት ያህል ነው። አዲስ ታይምስ ወደ አንተ ልምጣ ወንድሜ። ቴንኪው ቴዲ። የልደቱን እውነተኛ የፖለቲካ ስብዕናን በማስተካከል አመሰግናለሁ። ሰው በሚተቸው መተቸት አለበት። ግን ፓራዶክሱ ግን ልደቱን ሀገሩን ዜግነቱን ነፍጎ ወደ ሀገር እንዳይገባ የከለከለው አውሬውና ጨቋኙ የብልጽግና ካድሬና መንግስት ግን አይናውጣ ነው። ልደቱ ወንጀለኛ አይደለም። ልደቱ ወንጀለኛም አይደለም። በድፍረትም ሀገሬ ልግባና የፖለቲካ ሀሳቤን ሸጬ ለህዝብ ያቀርባለሁ ያለ ሰው ነው። ፈሪ ስለሆነ ሀሳብ ስለማይቀበል በመግደል በመጨቆን ህዝብን በመጨፍጨፍ የሚያምነው ብልጽግና ግን ልደቱን መሸከም አይችልም። አንድ ግለሰብ ልክ ወንድሜ እንዳለው ልደቱ ኮንስቲትዌንሲ የለው። የፖለቲካ ኮንስቲትዌንሲው በሴራም በምንም የተመታ ነው። ሀሳቡ ግን የብዙዎች ነው። ሀሳቡ ባይዘወይ ኮንስቲትዌንሲ ያለው የልደቱ ሀሳብ የአዲስ አበባ ህዝብ ሙሉ ለሙሉ ይደግፈዋል። የልደቱ ሀሳብ የአማራ ህዝብ እንደው እፋምና ሚስቴኪንግ 70-80% ይደግፈዋል። የልደቱ ሀሳብ የኢትዮጵያ ህዝብ ከ60% በላይ ይደግፈዋል። ሀሳቡ እኩልነት ነው። ሀሳቡ ኢትዮጵያዊነት ነው። ሀሳቡ ዲሞክራሲ ነው። ይሄንን እኔ ደንቆሮ ብቻ መሆን ያለብህ ወይንም ካድሬ እና ይሄ በደም የሰከርክ ካድሬ መሆን አለብህ ይሄንን ሀቅ ለመሻርና በአደባባይ ደግሞ እዚህ መታ ልደቱ ትሪዝን ያደረገ ነው ምናምን። ደንቆሮ የሚለው የመንግስት ደጋፊዎችን እየሰደብ ከሆነ እንደ ስድብ ሊወሰድ ስለሚችል ቀይሮ አትጠቀሙ በሚቀጥለው። እሺ ምን አይነት ልጠቀምላቸው? ኢግኖረንስ እሺ በእንግሊዝኛ ላድርግላቸው። ማመዛዘን የተሳናቸው ማለት ይችላል። ኦኬ አይ ቆይ ቴዲ አካሄድ እስቲ አንድ ጊዜ ነው። እሺ አካሄዱ ምንድን ነው? አካሄዱ አሳቡ ድጋፍ አለው ካለ ህዝባዊ መሰረት የለውም የሚለው ራሱ እኮ የትኛውን ይገልጻል? አሁን እሱ ካለ እሱንም ግልጽ እያደረገ ቢሄድ ማለት ነው። እርስ በርሱ ይጋጫል። ኦኬ በእግረ መንገድ እንከው ይሄ አካሄድ አይደለም። ግን 70% የኢትዮጵያ ህዝብ ይቀበለዋል ካል ህዝባዊ መሰረቱ የቱ ጋር ነው የሚል ጥያቄ ነው ያነሳው። አዲስ ታይምስ ቀጥል ደቂቃ ፖዛ አድርገው። ኦኬ ቴንክ ዩ በጣም አመሰግናለሁ ቴዲ። ህዝባዊ መሰረት ማለት የምርጫ አሁን ህዝባዊ መሰረት ማለት የኦሮሚያ ብልጽግና በተወሰነ መንገድ ህዝባዊ መሰረት አለው። የአማራ ብልጽግና የተወሰነ ህዝባዊ መሰረት አለው። ፋኖ በብዛት ህዝባዊ መሰረት አለው። ቲዲኤፍ ወይም ትግራይ ሙሉ ለሙሉ በሚባል ትግራይ ውስጥ ይቀበላል። ህዝባዊ መሰረት ማለት ህዝቡ ያንተን ሀሳብ ያንተን ዓላማ ሲቀበልና ለዛ የፖለቲካ ዓላማ ሲሰለፍ ማለት ነው ህዝባዊ መሰረት አይደለም። ሀሳብ ደግሞ ቴዲ ማነው ልደቱ የሚያንጸባርቀው የዲሞክራሲ ሀሳብ እንኳን ኢትዮጵያዊ ዓለምም ይቀበለዋል። if you believe in democracy እዚህ አሜሪካንም ሀገር ኖረ ከልደቱ ጋር ተስማማል። የኢትዮጵያ ህዝብ ዲሞክራሲን ይፈልጋል። በ1997 በደንብ አሳይቷል። አሁንም ቢሆን አብይ ወደ ስልጣን ሲመጣ ቴዲ ታስታውሳለህ አይደል?
መላው ኢትዮጵያ ምንድነው የፈለገው የነበረው? ይሄ ሰውዬ ከዘረኝነት ያወጣናል፣ ይሄ ሰውዬ ፕሮሚስ ያደረጋቸው ዩኒቲ፣ ዩኒፊኬሽን፣ አንድነት እያለ የውሸት የመሰከራቸው ነገሮች እውነት ይሆናሉ ብሎ አምኖ በሚሊዮኖች አደባባይ ወጥቷል። አዲስ አበባ ላይ ከ2 ሚሊዮን በላይ አደባባይ ወጥቷል። የአማራ ህዝብ አደባባይ በደንብ ወጥቷል። ደቡብ በዛ ደረጃ ወጥቷል። ሶ ትሪዘነሩ ይሄ ጨቋኝ ብልጽግና በመሪው በሚመራው በአብይ አህመድ በኩል የኢትዮጵያን ህዝብ በማጭበርበር ደም በማፍሰስ ኢትዮጵያን እዚህ ምስቅልቅል ውስጥ የከተተው ኢትዮጵያን የሸጠው ሰውዬ እያለማውላችሁ ነው የሚለው። ልማት በሱ ቃል ነው። አሁን እኔ እንደውም ቴዲ መጠይቅ ምንድነው ወደፊት ይሄ አጀንዳ ሰፊ አድርገው እንደው ትልቅ አድርገው ለመሰለ የኢትዮጵያ ፖለቲካ የምትሰማኝ ከሆነ ቴዲ የኢትዮጵያ ፖለቲካ መፍትሄው እሱ ላይ ነው። ለምሳሌ ለምንድን ነው ትናንት ኢህአዴግን የተቃወምነው? ከኢህአዴግ ወደ ብልጽግና ስንሸጋገር ያሉት ፖለቲካል ምንድነው ሮተሪኮች ወይንም ራደሪክ የሚባለው ትርክቶቹ ምንድናቸው? አሁን እና አብይ አህመድ በአንደበቱ ምንድነው ያለው? ብልጽግና ወይንም ልማት ያለ ህዝብ ልማት good for nothing ምንም ማለት አይደለም ብሎ ነገርን አይደለም። አሁን ግን ምን እያለን ነው? እኔ እኮ ኮሪደር ልማት እያለማውላችሁ ነው። እኔ እኮ $10 ቢሊዮን የሚሆን ፕሮጀክት ዘርግቼላችኋለሁ። ትናንትና 27 ዓመት ቆሻሻ ስራ ሲሰራ ነበረ። እንግዲህ 27 ዓመት ልማት ተደርገዋል። 27 ዓመት ከአንድም 4 ትላልቅ ሜጋ ፕሮጀክቶች የግድብ ፕሮጀክቶች ከግልገል ግቤ እስከ የትኛው ልበላችሁ ግልገል ግቤ 1 2 3 ተብሎ ተደርጓል። አባይ ተገድቧል። 60% ድረስ ወስዶታል የኢህአዴግ ስርዓት ማለት ነው። ትናንትናም ልማት ነበረ። ልማቱን ያንቋሸሸው ጠቅላይ ሚኒስትር እኔ ከዛ የተለየ ህዝብና የህዝብ እኩልነትን አመጣለው ነበረ ፕሮሚሱ። ግን የህዝብ እኩልነት አመጣለው ያለው ጠቅላይ ሚኒስትር የኤትኒክ ምንድነው የሚባለው የኤትኒክ ሄጂሞኒ ያለው ፓርቲ ነው የሰራው። መከላከያ ሰራዊትን በአንድ ፓርቲ የበላይነት በአንድ ብሔረሰብ የበላይነት የደህንነቱን በአንድ ብሔረሰብ የበላይነት ህዝብ እያልኳቸው አይደለም። አሁንም ዶንት ሜክ ሚስቴክ እዚህ ጋራ መከላከያ ሰራዊቱን ዶሚኔት ያደረጉት የኦፒዲዎች ናቸው። የአንድ ቡድን ወይንም የአንድ ብሔር ሰዎች ናቸው። ደህንነቱን ዶሚኔት ያደረጉት የአንድ አካባቢ ሰዎች ናቸው። የመንግስት ተቋማትን ስልጣን የያዙት ትላልቅ ስልጣን የያዙት የአንድ አካባቢ ሰዎች ናቸው። ይሄ ለኦሮሞ ህዝብ አይጠቅም። ትናንትና የነበረው አብይ አህመድን ባንደበቱ የመሰከረው ትግራዮች የኢትዮጵያን መከላከያ ሰራዊት ዶሚኔት አድርገው ነበር። የኢትዮጵያን ምንድነው የመከላከያ ሎጂስቲክ እያንዳንዱ የመከላከያ ተቋማትን ዶሚኔት አድርገው ነበር። የደህንነት ሴክሬት ሰርቪስ የሚባለውን እያንዳንዱን ዶሚኔት አድርገው ነበር። ያ ዶሚኔሽን ምን አመጣ? ኢትዮጵያ ውስጥ አሁን ወደ ገባንበት የእርስ በርስ ጦርነት መራን። አሁን አብይ በጉልበት እያስተዳደረ ነው። አሁን ብልጽግና በጉልበት እያስተዳደረ ነው። ጨፍልቆ ሌሎቹን ድምጽ ረግጦ ልማት እያመጣውላችሁ ነው፣ ኮሪደር እያለማውላችሁ ነው እያለ እያስተዳደረ ነው። ጥያቄው እኔ ማንን ነው እንትናንም የጠየኩትኝ ቴዲንም የጠየኩትኝ ይሄንን አጀንዳ በጣም ወደፊትም በደንብ ማስፋት አለብህ ነው ምለው። ብልጽግናዎች ግን የምታወሩት ነገር ልደቱና ኢትዮጵያ ያሉ ፖለቲካል ፓርቲዎች አይስማሙም፣ መታችሁ ምንም አታመጡም የሚባለው መጀመሪያ የፖለቲካል ላንድስኬፑን በሙሉ ተቃዋሚ እንዳይኖር የነፃ የፖለቲካ ፉክክር እንዳይኖር ያደረገው ሰው ማን ነው? ያደረገው ፓርቲ ማን ነው? ይሄ ኦሮሞዎቹን ሳይቀር እኮ ኦነጎችን እኮ ጦርነት ውስጥ እንዲገቡ ያደረገው እኮ ይሄ ብልጽግና ነው። እናውራ ከተባለ ሌላውን ተውት። ኦሮማራ ብሎ ጀምረዋል ምናምን የሚል አለ። ኦሮማራ ምንድነው? እሺ ኦሮማራን እንየው። ገዱ አንዳርጋቸውና አብይ አህመድ ነው የሰሩት። ገዱን በኳልቾ ነው የተመታው። ተውት፣ ሌላውን ተውት። ይኸውላችሁ ብልጽግና አብሮ ለማ የት ነው ያለው? ኦሮማራ ይለኛል እኮ። ተው ፓርቲ ውስጥ ያሉ ሰዎችን ለማ መገርሳን፣ ገዱ አንዳርጋቸውን ጨፍልቆና በጉልበት ለማስተዳደር ስለሚፈልግ እነዚህ ሰዎች ሐሳብ ላለመቀበል ነው ረግጦ ያባረራቸው። ጨቋኝና ጨፍላቂ መንግስት ስለሆነ አንድ። ሁለተኛ እነዚህ ሰዎች ትክክለኛ ናቸው እያልኩ አይደለም፣ ግን በጉልበትና በሴራ የሚያምን መንግስት ስለሆነ ነው እነ ለማን እነ ገዱን በርግጫ የመታው። እሱ ብቻ አይደለም ብልጽግና ለምሳሌ ከነፃ መንግስት ነኝ ብሎ ካስመሰለባቸው አንዱ የምርጫ ቦርድ ነው። የምርጫ ቦርድ ብርቱካን ሚደቅሳ ለምን ጥላ ወጣች?
የሰብአዊ መብት ዳንኤል ለምን ጥሎ ወጣ? አየ መጀመሪያ አብይ አህመድ ሚኒሶታ ድረስ መጥቶ ወይንም አሜሪካን ካሊፎርኒያ ምናምን ቦታዎች ተንቀሳቅሶ እኔ ዲሞክራሲያዊ ነኝ ለኢትዮጵያ ነው የምታገለው ዘረኝነትን አጠፋለሁ ምናምን ያለ ደሰኮረ። ተቋሚ ሰዎችም የነበሩ እንደነ ብርቱካን ሚደቅሳ አብረው ገቡ። ስለዚህ እነ ብርቱካን ሚደቅሳ ለምን ጥለው ወጡ? አየ ስርዓቱ ስላልተለወጠ አብረው ሲሰሩ የነበሩ ሰዎች ራሱ ጥለው ወጡ ማለት ነው። ሶ ብልጽግና ፕራክቲካሊ ኢትዮጵያ ውስጥ መልቲ ፓርቲ ሲስተም እንዳይኖር ያደረገ ጨፍላቂ በየ5 ዓመት ባይዘው ቴዲ የባለፈው ምርጫ ታስታውሳለህ አይደል? እንደዚህ አፍኖ ምርጫ ሲደርስ ምርጫ አለ ብሎ የተወሰኑ ሰዎችን ወደፊት አምጥቶ ውድድር የሚያደርግ ቡድን ነው። አሁንም ስለ ምርጫ ሊደሰኩርልን እየተዘጋጀ ነው ብልጽግናና ብልጽግና ያለ ይኸውልህ ኢትዮጵያ ውስጥ ነፃ ምርጫ ሊደረግ አይችልም። ብልጽግና የኢትዮጵያ ትንሳኤ የሚሆነው በብልጽግና መቃብር ላይ መሆን አለበት ብዬ ነው ማምነው። ግን ሐሳቡን ቴዲ ሪሌት ለማድረግ ለማነጻጸር ልማትን አሁን የሰራው ብልጽግና ዲሞክራሲን በተመለከተ የአብይን ንግግር ተከትለን ሲመጣ ወደዚህ ሲመጣ ይሄ ኢንፍራስትራክቸር ምንድነው ኢንፍራስትራክቸር without infrastructure good for nothing ያለውን ንግግር ይዘን አንድ ትልቅ ድቤት ብናደርግ በማሳያ የተደገፈ ለሌሎቹም እንደባት ትክክለኛ ፖለቲከኞች እና ያናም ሌሎቹንም ጨምረን ብናደርግ ብዬ እኔ እጠይቃለሁ። ኦኬ አመሰግናለሁ ቴዲ። ሌላ ቀን እመጣለሁ። እሺ ቴንክ ዩ። ታፕ አድርጉ፣ ሌሎቻችሁ ኮፒ ሊንክ ሼር አድርጉ። ወደ ቅድስታችን እንሄዳለን። ቅድስታችን ጊዜ ካገኘ አንድ 2 ዙር 3 ዙር እንቆያለን። ካልሆነ ከአንድ ዙር በኋላ እንሰነባበታለን። እንደ ሁኔታው ኢነርጂ እና ጊዜ ካገኘው 2-3 ዙር እንሄዳለን። ቅድስታችን 8 ደቂቃ ነሽ። እሺ ቅድም የተነሱ ነገሮች ላይ ትንሽ ብዬ መሄድ ፈልጋለሁ። እንደ ልደቱ አይነት ሰዎች የተሻለ አማራጭ አለኝ ብለው ምንም ይሁን ምንም ይዘው ሲመጡ በቃ አይመለከታችሁም ምናምን ማለት አይቻልም። ሀገራቸው ነው። እውነት ለመናገር ልደቱን በሐሳቦቹ ልንተቸው እንችላለን። በኢትዮጵያዊነቱ የሚተች ሰው አይደለም። አልፎም ተርፎ በኢትዮጵያ ታሪክ ውስጥ ሰው ከሀገር ውስጥ እንዴት አድርጌ ከዚህ መንግስት ላምልጥ ምናምን ብሎ በሚወጣበት ሰዓት ልደቱ ግን ከአሜሪካ ተመልሼ ልግባ ነው ያለው። ይሄን ሰውዬ አትገባም ብለህ ከልክለህ ዲሞክራሲ አለ ማለት አይቻልም እውነት ለመናገር። ከዛ ደግሞ ቀደም ስለ ሰብአዊ መብት ኮሚሽን ምናምን ሲወራ ነበር። እውነት ለመናገር ዶክተር ዳንኤል ባለበት ሰዓት የነበረው ሰብአዊ መብት ኮሚሽን ከየትኛውም ጊዜ በተሻለ ሁኔታ በተለይ ነፃ ሆኖ መረጃ ለሚፈልጉ ሰዎች በተሻለ ሁኔታ ሰርቶ አሳይቷል። እንግዲህ በዚህ መሃል ላይ የተቃዋሚ የመጣው ሪፖርት የነሱን ሐሳብ የሚደግፍ ሆኖ ሲያገኝ ሰውየውን ያመሰግኑታል ወይም ተቋሙን ያመሰግናሉ። ልክ ቀደም ቡኖ ሲል እንደነበረው ደግሞ መንግስትን የሚነካ ሪፖርቶች ወጥተዋል ብለው ደግሞ ሲያስቡ የመንግስት ደጋፊዎች ደግሞ ልክ እንደዛ ኮርነር ሲያደርጉት የነበረና በስራውም ጣልቃ ለመግባት ሲሞከር ያው በራሱ እንትን ለቆ እንደወጣ አይተናል። እና የተሻለ ተቋም ይሄ ተቋም ግንባታ የምንለውን ነገር ተስፋ ከተደረገባቸውና በተሻለ ሁኔታ ሲንቀሳቀስ የነበረ ተቋም ስለነበር እንደው አይሰሩም እዚህ በሱፍ ቁጭ ብለው ነው ምናምን የሚባሉ አይነት ሰዎች አልነበሩም። እኔ ያውቃቸዋለሁ። ስለዚህ የሰሯቸው ስራዎች የሚከበሩ መረጃንም ሲሰጡ የነበረበት መንገድ ለኔ በጣም ፌር ትክክለኛ ይሄ ተቋም መገንባትን ያለማመደ ነው ብዬ ነው ማስበው። አንዳንድ ነገሮች ሲነሱ ትንሽ እንትን ይለኛል። ዛሬ ገበሬውን ብታዩት እንደዚህ ምናምን ሲል እንዳንድ የመንግስት ደጋፊ አንተ ደግሞ ገበሬው ህይወቱ እየተሻሻለ ነው ብለህ እንደምትለው ሁሉ መዳበሪያ ለማግኘት ምን ያህል ዋጋ እየከፈለ እንደሆነ መናገር ያስፈልጋል። የመጣውን በዘር ሰዓት የመጣውን መዳበሪያ የብልጽግና ታች ያለው ካድሬ ተቀራምቶ ለነጋዴ ሸጦ በጥፍ ሲያስከፍለው እንደነበረ መናገር ያስፈልጋል። ይሄ የሀገራችንም ጉድፍ ስለሆነ ማለት ነው። አንዳንዴ ትንንሽዬ ነገሮችን ብቻ ብድግ አድርጎ በቃ ሁሉም ነገር ኢትዮጵያ ውስጥ ገነት ይመስላል ብሎ ማሳየት እኔ ትክክል ነው ብዬ አላስብም። ምክንያቱም ህዝባችን ያለበትንም ነገር ተጨባጭ ሁኔታው መናገር በደንብ ስለሚያስፈልግ እየተሰሩ ያሉ የተለያዩ ተቋማትን እንደዚህ ልንገነባ ነው ምናምን የሚባለው እንዳለ ሆኖ
ምን ያክል ተፈናቃይ ሀገር ውስጥ አለን? ምን ያክል ሰው ከድህነት በታች ውስጥ እየኖረ ነው? መንገዶቻችን ምን ይመስላሉ? በየመንገዱ ላይ የፈሰሰው ህዝብ ምን ልክ የኮሪደር ልማቱን እንደምናደንቀው መንገድ ላይ ደግሞ የፈሰሱትን ህፃናትን ማየት ያስፈልጋል። አንዳንዴ ጭፍን ብለን የመጨረሻውን ተቃውሞ ጭፍን ብለን የመጨረሻውን መደገፍ ማድረግ በህዝባችን ህይወት ውስጥ መቀለድ እንደሆነ ነው የሚሰማኝና በጣም ብዙ ደግሞ የሚኮራበት 16 ሚሊዮን የብልጽግና ደጋፊ አለና ብልጽግና ጠንካራ ፓርቲ ነው ይባላል። እስኪ ነፃነቱን ስጠውና ይሄ 16 ሚሊዮን ደጋፊ የተባለው እኮ በግድ አባል የሆነ ነው። ከደሞዙ ላይ ከፔሮሉ ላይ በቀጥታ የሚቆረጥበት ሰው ነው። እስኪ ዲሞክራሲውን አምጣውና ሰዎች የፈለጋቸውን ፓርቲ መደገፍ ይችላሉ የሚባለው ነገር ይባልና ያን ጊዜ ትክክለኛ የኢትዮጵያ ህዝብ ማንነት ይታያል። ይሄ የፓርቲዎች የምናምን ነገር ስናየው ሀቅ መነጋገር ያስፈልጋል። ተቃዋሚ ፓርቲ ደካሞች ናቸው። አዎ በጣም ደካሞች ናቸው። ግን ደግሞ መደራጀት የሚችሉበትስ አቅም ተፈጥሯል ወይ? ዲሞክራሲው አለ ወይ? በባለፈው ምርጫ እኮ ኦሮሚያ ያን ሁሉ ወንበር ዘግቶ ነው ብቻውን ይዞ የመጣው። መቀስቀስ አትችልም ነበረ። መሳሪያ ነበር የሚደቀንብህ። ሌሎች ፓርቲዎች ዝም ብሎ ለማጫፈር ገብተው ኦሮሚያ ክልል ውስጥ ተወዳደሩ እንጂ እኮ መቀስቀስ አይችሉም ነበር። ስለዚህ ዘግተህ መተህ እኔ ዲሞክራሲያዊ ነኝ ማለት አይቻልም። መከፈት አለበት። የመንግስት ተቀዳሚ ስራው እኮ የዜጎችን ሰላምና ደህንነት መጠበቅ ነው። ይሄን ማድረግ ችለዋል ካለን አልቻለም። በመንግስት የተሳሳተ የፖለቲካ አካሄድ ነው እኮ በየቦታው ታጣቂ ቡድኖች የተፈጠሩብን። ለዚህ እኮ መንግስት እኮ አስተዋጽኦ አድርጓል እኮ። አይ ነው ሙሉ ለሙሉ 100% ይወስዳል ምናምን ላልልህ እችላለሁ፣ ግን መወጣት የሚገባውን ኃላፊነት አልተወጣም። ስለዚህ ይሄንንም በልኩ ማየት በደንብ ያስፈልጋል። የምንፈልገው የተረጋጋች ዴሞክራሲያዊ ስርዓት ያለባት ሀገር የምንፈልግ ከሆነ መንግስትንም ተቃዋሚውንም በልኩ መተቸት በደንብ ያስፈልጋል። ይሄ ቅዱስ የሚባል ነገር የለም። መንግስት በትክክል እየሰራ ቢሆን ኖሮ እንዲህ አይነት ቀውሶች ውስጥ አንገባም ነበረ። እና ብልጽግናን አንድ ፓርቲ ምናምን ህብረ ብሔራዊ ለማድረግ የሚካሄደው መንገድ ትክክል አለም። ብልጽግና አሁንም የብሔር ፓርቲ ነው። በኮታ ነው ምደባው። በየቦታው ቁጥር ተቆጥሮ ነው የሚመጣው። የአማራ ብልጽግና፣ የኦሮሚያ ብልጽግና፣ የእንትን ብልጽግና፣ የእንትን ብልጽግና ተብሎ ስሙ ይቀየር እንጂ እኔ አሰራሩ ውስጡ ሲታይ ከዚህ ቀደም እንደነበሩት ለምሳሌ በህወሓት ሰዓት 4 ድርጅቶች ብቻ አድርጎ ሌሎቹን እንትን ብሎ የመጣበት ነገር አለ። አሁን ግን ከየክልሉ ሁሉም ገብተው ግን ኮታቸውን ይዘው ነው እየተንቀሳቀሱ ያሉትና አንድ ሆኗል ብዬ ልል አልችልም። ምክንያቱም የአማራ ብልጽግናና የኦሮሚያ ብልጽግና አባላት ተመሳሳይ የብልጽግና ራዕይም ተልኮም አሰራርም የላቸውም። በጣም የተለያዩ በአንድ ነገር ላይ እንኳን መስማማት የሚችሉባቸው እድሎች የሏቸውም። ስለዚህ ይሄ እንትን ነው ህብረ ብሔራዊ ነው ልታወራው ትችላለህ፣ ልትጽፈው ትችላለህ። መሬት ላይ ያለው እውነታ ግን ከዚህ የተለየ ነውና አንዳንድ ጊዜ ጭፍን ብለን ባንደግፍ፣ እንደውም ኃላፊነት ያለበት መንግስት ማስተካከል ያለበትን ነገር በደንብ ገፋ አድርጎ እየነገሩ መሄድ የሀገሪቷን ዕጣ ፈንታ ያስተካክላታል ብዬ አምናለሁ። ምክንያቱም አሁን ሀገራችን የብልጽግና የሚባል መንግስት እጅ ላይ እየወደቀች ስለሆነች ማለት ነውና የሚያስተካክልበት መንገድ ላይ ገፋ ብናደርገው ይጠቅማል ለህዝብ። ወደ አላቅም ሰዓት ይኖረኝ የህወሓት ጉዳይ ተነስቷል። ህወሓት እኔ በባህሪው ኢትዮጵያ ውስጥ ትጥቅ ትግሉን ሲያደርግ ትግራይ የምትባል ሀገር ለመመስረት ነው የታገለው። ፕሮሚስ ገብቶም የነበረው ኢትዮጵያ መገነጣጠል ነበር። በገባው ቃል ኪዳን መሰረት ኤርትራን አስገንጥሏል። ግን እንዳሰቡት ኤርትራና ትግራይን ገንጥለው ሀገር የማድረግ ፕሮጀክታቸውን ሀያላኑ አልፈቀዱላቸውም። ኖ ኤርትራ ትገነጠላለች፣ እናንተ ደግሞ ቀሪውን የኢትዮጵያ ክፍል ታስተዳድራላችሁ ተብለው ያለ ፍላጎታቸው በግድ ሳይዘጋጁበት ተሰጣቸው። ምን እንዳደረጉን የምናየው ነው። ዜን ከዛ ውጪ ሌላ ካርድ አላቸው፣ ሁለተኛ ካርድ አላቸው። ከኤርትራ ጋር የነበራቸው ግንኙነት ሲሻክር ሲበላሽ ወደቡንም ጠቅልለው ወደዛ የሰጡበት ዋነኛ ምክንያት ሀገር
ትግራይ ትግርኛ የሚባለውን ሀገር ለመገንባት ሀገር ለመፍጠር ያደረጓቸው ጥረቶች ነበሩ። የክልል መዋቅሩ ከመካለሉ በፊት ነበረ ወልቃይትን ወደዛ ጠቅልለው ይዘዋቸው የነበረው። ስለዚህ እነዚህ ፕሮጀክቶቻቸው በተለይ ከኤርትራ ጋር አንድ ሆኖ ሀገር የመመስረት ፕሮጀክታቸው ሲበላሽባቸው ሌላኛው ኢትዮጵያውያን እስከቻሉን እስከተሸከሙን ድረስ እናስተዳድራለን፣ እንገዛለን። ልክ ጊዜው ሲደርስና ደግሞ እንትን እንደሚሉ ያውቁታል። ጊዜው ሲደርስ ደግሞ የወልቃይትን ኮሪደር ይዘን ሀገር እንመሰርታለን የሚል ህልም ነው ያላቸው። እኔ ሌላው ሰው እንደሚለው ህወሓት 4 ኪሎ ገብቶ ተመልሶ መንግስት የመሆን ፍላጎት አለው ወይ ብትሉኝ ፍላጎቱ ሊኖረው ይችላል፣ ግን የኢትዮጵያ ህዝብ እንደማይቀበለው በደንብ አይቷል። ስለዚህ መቼም ይሁን መቼም ህወሓት አቅም ባገኘ ጊዜ የወልቃይትን ኮሪደር አስከፍቶ ሀገር የመመስረት ስራውን ለመስራት ነው የሚሄደው። ይሄ በማን ላይ ይሆናል ካል የትግራይ ህዝብ እንደማይፈቅድ አውቃለሁ። ፍላጎቱ የለው፣ ከኢትዮጵያ መገንጠል ፍላጎት የለው። ህወሓት ግን አንድና አንድ ፍላጎቱ ይሄ ነው። ለዛ ነው አሁንም እንትና ፕሪቶሪያ አልተከበረም፣ የአማራ ኃይሎች ከዚህ ይውጡ፣ ከዚህ አዙሪት መውጣት አይችልም። ሁላችሁም አንዳንድ ያልደረሳችሁ የለም። ከዋን ጋር የጀመርኩት አሁን እንደ ሀገር የምናወራበት ጉዳይ ነው። እንደ ሀገር የምናወራበት ጉዳይ ነው ስል ኢትዮጵያዊ ሆነ ከውስጥ ሆነ ወደ ውጭ